ለበዓለ ትንሣኤ በሰላም ያድርሰን። ቅድም እንደተማርነው ዛሬ ዝማሬ ቀን ነው። ሕፃናት ልጆቻችን ያለምንም ገደብ ሰፊ ጊዜ ተሰጥቷቸው ይዘምራሉ። ከእነርሱ ጋር አብረን እንዘምር። ሆሳዕና በአርያም፣ ክብር ለአምላካችን በአርያም ይሁን።
ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያ ጊዜ የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርትም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱና ውርንጫዋንም አመጡለት።
ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎችን፣ የርግብ ሻጮችንም ወንበሮችን ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቅ ነገር በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። ሰማይና ምድር ያልፋል፣ ቃል ይገዛል።
ቃለ ወልደ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 19 እስከ 11 ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጭላ ታስሮ ታገኛላችሁ። ፈታችሁ አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል፣ ወዲያውም ደግሞ ወደዚህ ይሰደዋል በሉት አላቸው። ሄደውም ውርንጭላውን በመንገድ መተላለፊያ በደጅ ውጭ ታስሮ አገኙት። ፈትተውም በዚያም ከቆሙት አንዳንዶቹ ውርንጭላውን የምትፈቱት ምን ታደርጉት ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸው። ውርንጭላውን ወደ ኢየሱስ አመጡት። ልብሳቸውንም በላዩ ጣሉ። ተቀመጠበትም። ብዙ ሰዎችን ልብሳቸውን በመንገድ ላይ አነጠፉ። ሌሎችንም ከዛፍ ቅጠሎችን እየቆረጡ እያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮሁ ነበር። ዘወእዝን ሰሚዐ ለይስማ። Hallelujah.
መድኃኒነ ኢየሱስ ክርስቶስ ጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና ረብ የሚሆን ቅዱስ ሉቃስ እንደጻፈው ምዕራፍ 19 ከቁጥር 28 ይህም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበረ። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበትን ውርንጫ ታስሮ ታገኛላችሁ፣ ፈትታችሁ አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሂደው እንዳላቸው አገኙ። እነርሱ ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሩሳሌም አመጡት። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄዱ ልብሳቸውን በመንገድ ያነጥፉ ነበረ። ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምን ክብር አሉ። ከሕዝብ መካከል ከፈሪሳውያን አንዳንድ መምህር ሆይ ደቀ መዛሙርት ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮችን ይጮኻሉ አላቸው። ሲቀሩም ከተማይቱ አይቶ አለቀሰላት፣ እንዲህም አለ፣ ለሰላምሽ የሚሆነውን በዚህ ቀን አንቺ ስስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽንም ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም። የሚጎበኝሽን ዘመን አላወቅሽምና የመጎብኘትሽን ዘመን አላወቅሽምና። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመረ። እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ዕለት ዕለት በመቅደስ ያስተምር ነበረ። ከኦሪትና ከነቢያት አንዲት የሰማይና ሃሌሉያ ሃሌሉያ Yeah.
የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 12 ከቁጥር 12። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም ሊመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም ሊመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአያት ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ። ኢየሱስ አህያ ውርንጫ አይቶ በእርሱ ተቀመጠ። ደቀ መዛሙርቱ ይህ ነገር በመጀመሪያ አላስተዋሉም ነበር። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንን እንዳደረጉለት ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳ ልታደርጉ እንዳልቻላችሁ ታያላችሁን? እነሆ ዓለሙ በኋላ ተከትሎት ሄዷል ተባባሉ። በወልዳና የዘላለም ሕይወት አለ። Yeah.
ብፁዕ አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ፣ እንደዚሁም የቅዱስ ሲኖዶስ አባል፣ ክቡር ሊቀ ካህናት አባ ኃይለማርያም የዚህ ታላቅ ካቴድራልና ዋና አስተዳዳሪ፣ እንደዚሁም የተከበሩ ቀሲስ ህይወት ቀሲስ ቀሰ ገበዝ ህይወት የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ክቡራን አበው ካህናት፣ ክቡራን ዲያቆናት እና ምእመናን ካህናት፣ መዘምራን፣ እንደዚሁም ክቡራትና ክቡራን ምእመናን እንደምን አደራችሁ? እንኳን ለብርሃነ ሆሳዕናው በሰላም አደረሳችሁ አደረስን። እንግዲህ ለዚያ ላደረሰን አምላክ ክብር ምስጋና ይግባው። እንደምታውቁት መጪውም እንግዲህ የትንሣኤ በዓል የሚከበርበት ጊዜ ነው። የትንሣኤ በዓል ላይ ቆመን እንኳን አደረሳችሁ ማለት ስለማይቻል በጊዜ ጥበት ምክንያት በዚሁ አጋጣሚ እንግዲህ መጪው የትንሣኤ በዓል የሰላም፣ የደስታ፣ የፍቅር እንዲሆንላችሁ በእኔና በሰበካ ጉባኤ ስም ጠይቃለሁ፣ እመኛለሁ እና በዓሉ እንግዲህ የተባረከ ይሆንላችሁ። በዚሁ አጋጣሚ እንግዲህ የትንሣኤን በዓል አስመልክቶ ያው እንደምታውቁት ብዙ ሰዎች ይመጣሉ። ለምሳሌ ዛሬ በዚህ በዓል ላይ ቤተክርስቲያናችን ሙሉ ነው። ይሄው አዳራሹ እዚህ ሞልቷል። አቡነ መልከጼዴቅ አዳራሽም ሞልቷል። እንደዚሁም ደግሞ የአብርሃም አዳራሽም ሙሉ በሙሉ ነው። ምንም ቦታ የለም። በእውነት ይሄን ላደረገልን አምላክ ክብር ምስጋና ይገባዋል። ህዝባችንን ወደ ቤተክርስቲያን ለመለሰ አምላክ ክብር ይግባው። በዚህ ብቻ አይደለም፣ በኢትዮጵያም ኦርቶዶክስ ከፍተኛ ሁኔታ ላይ ነው ያለው በአሁን ሰዓትና ይህ የሚያሳየው ዓለም ሁሉ በሌላ በሚሄድበት ጊዜ እኛ ወደ ቤተክርስቲያን መምጣታችን ትልቅ ነገር ነውና እግዚአብሔርን ማምለካችን እግዚአብሔርን ማመስገናችን በጣም ትልቅ ነገር ነውና በእውነት ለመናገር የተባረክን ህዝቦች ነን ብዬ ነው የማስበውና እግዚአብሔር ለዚህ ላበቃን ክብርና ምስጋና ይግባው። ስሙን ለመጥራት ለማመስገን ላበቃን ክብር ምስጋና ይግባው። እንግዲህ በመስተንግዶ ላይ እንድተባበሩን የፋሲካ ላይ ፓርኪንግ ላይ እዚህ ደግሞ በሚሰጠው መስተንግዶ ሁሉ እንድተባበሩን። ያው ቀደም ብሎ የመጣ ሰው ቦታውን ቀደም ብሎ ይዛል። ያልመጣ ደግሞ ባሉ ቦታዎች በአብርሃም አዳራሽም በመልከጼዴቅም አዳራሽም ላይም ሆኖ ስለምትቀመጡ የሚሰጧችሁን መመሪያ በመከተል አደራ እንድተባበሩን ከፍተኛ እንትን እንጠይቃለን። ዋናው በሰላም መጥቶ እግዚአብሔርን አመስግኖ መሄድ ስለሆነ እናንተ ሁላችሁም መጣችሁ ተገኝታችሁ እግዚአብሔርን አመስግናችሁ በደስታ በዓሉን እንድታከብሩ ነው። ስለዚህ በሁሉም ነገር እንድተባበሩን ነው። ሌላው ደግሞ ተለቅ አንድ ነገር ያለው የተለየ የሆነ ታላቅ የመንፈሳዊ ጉባኤ ተዘጋጅቷል። እዚህ ስክሪን ላይ እንደምታዩት ይህ ታላቅ ጉባኤ በአይነቱ የተለየ ነው። በካናዳ ለመጀመሪያ ጊዜ አይነት ነው የተዘጋጀው እና ይህ ጉባኤ ሜይ 30 እና 31 ቅዳሜና እሁድ ነው የሚካሄደው በዚህ በቅድስት ማርያም ቤተክርስቲያን ነው እና ብዙ የተጋበዙ ከተለያዩ ክፍለ ፕሮቪንሶች ይመጡ አሉ፣ ከተሞች ይመጡ ህዝቡ መዘምራን አሉ፣ ሰዎች አሉ፣ ምእመናን አሉ። ስለዚህ ይህ ዋና መንፈሳዊ ጉባኤ ትምህርት የማስተማርና እንደዚሁም ደግሞ መንፈሳዊ ድራማ ይካሄድበታል። ጸበል ጸዲቅም ይኖረዋል እና በጣም ብዙ ህዝብ ስለሚጠበቅና የተለየ ስለሆነ በዚህ ሁላችሁም ተገኝታችሁ የዚህን ጉባኤ ተካፋይ እንድትሆኑ አደራ ለማለት ነው። እንግዲህ ይህን ጉባኤ የሚመጡልን ዲያቆን ሄኖክ ኃይሌ እና ቀሲስ ዘማሪ ቀሲስ ምንዳዬ ከኢትዮጵያ ነው የሚመጡት። እነሱን ለማምጣት የፈጀው ጊዜ ከአንድ ዓመት በላይ ነው እንግዲህ የፈጁት። ይህንን ያመጣው የሰንበት ትምህርት ክፍል ነው ከሰበካ ጉባኤ ጋር በመተባበር እኛ በጀቱ ምኑን ብንፈቅድም የሰንበት ትምህርት ብዙ ውጣ ውረድ አድርጓል። ይሄን ለማድረግና ለመፈጸም እንደምታውቁ ቀላል አይደለም ቪዛ ለማግኘት ምን ለማድረግ እና ይሄን አስፈጽመው ዲያቆን ሄኖክ ኃይሌና ቀሲስ ምንዳዬ እዚህ ይመጣሉ። በዛም አባቶች የተለያየ ነገር ቡራኬ ስለሚሰጡ ትልቅ ጉባኤ ነው። ይሄ ቦታ ስለማይበቃ ብለን እንዳለ ፓርኪንግ ሎቱን ካሁኑ ትልቅ የሆነ ድንኳን ተዘጋጅቶ ከሱ ጋር የተነጋገሩ ድንኳንም ቡክ ተደርጓል። ለዛ ቀን ብዙ ሰው ሊይዝና ብዙ ወንበር ሊይዝ ስለሚችል ምክንያቱም የአብርሃም አዳራሽ አይበቃንም። ስለዚህ ታላቅ ጉባኤ ስለሆነ በዚህ ጉባኤ እንድትገኙ አደራ ላለው። ምክንያቱም ትልቅ አስተዋጽኦና መስዋዕት ነው የከፈሉት የሰንበት ትምህርት ለማዘጋጀት እና ሁላችሁም እንድትካፈሉ ከዛሬ ጀምሮ በሶሻል ሚዲያ ሼር ያደርጋሉ። እናንተም ለምታውቁት ወንድሞች፣ እህቶች፣ ወገኖች በሙሉ በሼር እያደረጋችሁ እንትን እያላችሁ የዚህን ቀን እንግዲህ ሜይ 30 እና 31 ተካፋይ እንድትሆኑ ነው አደራ የምንለው። ሌላው መልእክቴ ደግሞ አባል የመሆን ጉዳይ ነውና አደራ የምለው ብዙ ህዝብ አለ እዚህ ቤተክርስቲያናችን ይመጣ ብዙ ሰዎች አሉ። ግን ብዙዎቻችን የዚህ ቤተክርስቲያን አባል አለ። እቺ ቤተክርስቲያን ማለት እንደ አንድ የኢትዮጵያ ኤምባሲ በሏት። ምክንያቱም አንድ ሰው አንድ አደጋ አንድ ነገር ቢደርስበት ብዙ ጊዜ ፖሊስም ሆነ ማንንም የሚጠይቀው ወዴት ነው? ወደዚህ ቤተክርስቲያን ነው የሚጠይቀው። አንዳንዴ ስሙም ከሌለን የአባሉም መሆኑን ካላወቅን ምንም ነገር ልናረጋ አንችልም እና ብዙ ጊዜ እንደ ትልቅ አርጋ የምትቆጠር ቤተክርስቲያን ስለሆነች በዚህ በከተማችን ውስጥ የዚች ቤተክርስቲያን አባል ሁኑ አደራ ነው የምለው። ብዙዎቻችሁ ትመጣላችሁ። ዛሬ ብዙ ህዝብ ነው ያለው።
እና አባል ያልሆናችሁ ፎርም እየወሰዳችሁ አባል እንድትሆኑና የዚህ ቤተክርስቲያን አባል እንድትሆኑ ገንዘቡ ብቻ አይደለም እናንተም ተመዝግባችሁ የዚህ አንድ መሆን አለባችሁና በሚፈልግ ጊዜ አንዳንድ እርዳታ በሚፈልግ ጊዜ ቤተክርስቲያኑም እናንተ አስፈላጊውን ነገር ታደርጋለች ማለት ነው እና ይሄን ለማሐሰብ ነው እንግዲህ የመጨረሻ ምለው ማስታወቂያ ምንድነው የዳግማዊ ትንሳኤ በዓል በተመለከተ ነው ዳግማዊ ትንሳኤ እንግዲህ ራት እናዘጋጃለንና በዛ ራት ላይ አንዳንድ ንግሮች በዛ ራት ላይ ሳይሆን ያን ራት በተመለከተ እዚህ ንግር እንዲያደርጉ አጠር ያለች ንግር እንዲያደርጉልን ቆሞስ አባ ኪሮስን የሰበካ ጉባኤ አባልና የሰንበት ትምህርት ተጠሪ የሆኑትን ወደዚህ ጋብዛለሁና አጭር ንግግር ያድርገው በዛ እንግዲህ እንትኑ ይቀጥላል ማለት ነው ሌላ የመጨረሻ የምናገረው ይቅርታ አድርጉልኝና ዛሬ ዘንባባ ሲሰጥ ከወንበራችሁ እንዳትነሱ አደራላለሁኝ ወንበራችሁ እንደተቀመጣችሁ አባቶች ይመጣሉ እኛም እንቆማለን እዛው ከየወንበሩ የተነሳችሁ እየተቀበላችሁ ትወጣላችሁ እንዳንጋፋ እንዳንተራመስ ነው መጋፋቱ መታራመሱ ምንም ያመጣው ነገር የለም ወለን ለመናገር ከዚህ ከመሰለ በረከትና ተቀበለን ስንወጣ በደስታና በሰላም መውጣት አለብን እንጂ በወካተና በጩኸት መውጣት የለብንም ስለዚህ አደራ እዛው ቁጭ እንዳላችሁ አባቶች በየቦታው ሁለት ከተቻለ 6 አባቶች ካሉ ይኖራሉ እዚህ መሃል ላይ የተቀበላችሁ ትወጣላችሁ አንደኛው ረድፍ ሲያልቅ ሁለተኛው ረድፍ ሶስተኛው ረድፍ ያለ ሁላችሁም ይደርሳችኋል አንድ ላይ ስንተራመስ ነው የማይደርሰንና አደራመኑ በስነ ስርዓት እዛው ተቀመጡ እንዳትነሱ አሁን ቆሞስ አባ ኪሮስን ጋብዛለሁ አመሰግናለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ ብሩክ ነው ምስጋና ለዳዊት ልጅ እያሉ ትንንሽ ሕፃናት ያመሰግኑበት ዕለት ስለሆነ በእያንዳንዳችን የሚመጣብን ፈተና በመስቀሉ ኃይል እየመለሰ በቸርነቱ እየጠበቀ በምሕረቱ እያሳለፈን በፍቅሩ እየሳበን ሳይገባን በይቅርታው አደባባይ እንድንገኝ ስላደረገን ከዚህ ያደረሰን የአባቶቻችን የቅዱሳን አምላክ ክብርና ምስጋና ለእርሱ ይሁን እንኳን አደረሳችሁ ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር አባታችን ሊቀ ካህናት ምሳሌ እንግዳ የምስራቅ ካናዳ ዋና ስራ አስኪያጅ የመንበረ ብርሃን ቅድስት ማርያም ካቴድራል ዋና አስተዳዳሪ ክቡር ቄሰ ገበዝዮት የካቴድራላችን ምክትል አስተዳዳሪ አበው መነኮሳት ካህናት ክቡራን ዲያቆናት የሰበካ ጉባኤ አባላት የልዑል እግዚአብሔር ቤተሰቦች የእናታችን የድንግል ማርያም ወዳጆች ምእመናት በኃያሉ በለው እግዚአብሔር ስም እንደምን ከረማችሁ እንደምን ዋላችሁ እንደምን ቆያችሁ አሜን ልዑለ ባሕርይ አምላካችን ስሙ ዛሬም የተመሰገነ ይሁን በካቴድራላችን በመንበረ ብርሃን ቅድስት ማርያም ቤተክርስቲያን በየዓመቱ ከትንሣኤ በኋላ በዳግም ትንሣኤ ዋዜማ ቅዳሜ ማታ የሚደረገውን የራት ግብዣ ላይ ሁሉም የቤተ ክርስቲያናችን አባል እንዲሳተፍ ትኬት እንድትገዙ የቤተ ክርስቲያናችን ጥሪ ለማስተላለፍ በተመለከተ ለማስታወስ ነው። የቤተ ክርስቲያናችን ስርዓት እንደሚያዘው ወይም በሀገራችን በኢትዮጵያ ባለችው ቤተ ክርስቲያን ከትንሣኤ ማግስት ጀምረው ምእመናን በጸሎት በሱባኤ በሰዓታት የቆዩትን አባቶች ሊቃነ ጳጳሳትን ካህናትን የእንኳን አደረሳችሁ ስነ ስርዓት እንደሚያደርጉ ይታወቃል። በዚህ ሀገር ስርዓቱ በትክክል ባይደረግም ክርስቶስ እንኳን ከሙታን ተለይቶ ከተነሳ በኋላ ከደቀ መዛሙርቱ ጋር ተመገበ ይለናል። ታዲያ እኛም አባቶቻችን እንኳን አደረሳችሁ በማለት ቤተ ክርስቲያን በምታደርገው ጥሪ መካፈል ለአንድ የቤተ ክርስቲያን አባል ግዴታው ነው። ኦርቶዶክሳዊ የተዋሕዶ እምነት የሚከተል በቅርቡ ያለችውን አጥቢያ ቤተ ክርስቲያን አባል መሆን እንዳለበትና አጥቢያ ቤተ ክርስቲያን የምታስተላልፈውን ጥሪ መቀበል ክርስቲያናዊ ግዴታው መሆኑን ማወቅ ይኖርበታል። አጥቢያ ቤተ ክርስቲያኗም ለዛ ሰው በሕመሙ ጊዜ እንደ መጽሐፍ ቅዱስ ቃል የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስትን ካህናትን ወደ እነርሱ ይጥራ በጌታ በኢየሱስ ክርስቶስ ስም እሱን ዘይት ቀብተው ይጸልዩለት ይላል። የእምነትም ጸሎት ድውዩን ያድናልና እንዳለ በደስታውም ጊዜ ደስ ከሚላቸው ጋር ደስ ይበላችሁ ከሚያዝኑትም ጋር እዘኑ እንደሚለን ሁሉ አስፈላጊውን መንፈሳዊ አገልግሎት ቅድስት ቤተ ክርስቲያን ትሰጣለች። ይህም የመንበረ ብርሃን ቅድስት ማርያም አገልግሎቱ ሰፊ ነው። ይህ ምእመናን በደንብ ልታውቁት ይገባል።
በጠቅላላው በቶሮንቶ በአካባቢው ባሉ ከተሞች ሁሉ በቦታ በችግር በደስታ በሐዘን እንደምንገኝ አገልግሎትም እንደሚሰጥ መንበረ ብርሃን ቅድስት ማርያም ይታወቃል። ታዲያ የሰርቪሱ ወይም የአገልግሎትን ያህል ግን መንበረ ብርሃን ቅድስት ድንግል ማርያም ቤተ ክርስቲያኗ ተጠቃሚ ናት ማለት አይቻልም። ስለዚህ ከላይ በኩል በግርድፉ ለማንሳት እንደሞከርኩት በአጭሩ ቤተ ክርስቲያን ይህንን ስታደርግ ምዕመናን ደግሞ በአባልነት የተመዘገቡባትን አጥቢያ ቤተ ክርስቲያን ከሁሉም ቅድሚያ በማንኛውም ጉዳይ በሚደረገው ጥሪ ቅድሚያ ሊሰጡ ይገባል። የቤተ ክርስቲያን ጥሪ መቀበል ለአንድ አባል መንፈሳዊ ግዴታው ነው። ይህ ሆኖ ሳለ ግን አንዳንድ ሰዎች ምዕመናን ማርያም ሀብታም ናት፣ ገንዘብ ሊሰጣት ገንዘባችሁን ለሌላ ሰው ስጡ የሚሉ አሉ። ይህ ክርስቲያናዊ ስራ አይደለም። እንዲህ የሚሉት ቤተ ክርስቲያን ትጸልይላቸዋለች። መንበረ ብርሃን ቅድስት ማርያም አዎ ትልቁ ሀብቷ ሰው ነው። ትልቁ ሀብቷ ጸሎት ነው። ይህ አላት። ነገር ግን ዛሬ የምናገረው የቤተ ክርስቲያን አባል የሆናችሁ ሁላችሁም ድንግል ማርያምን የምትወዱ አባቶቻችሁን የምታከብሩ ኦርቶዶክሳውያን የተዋሕዶ ልጆች ሁላችሁም የዳግም ትንሣኤ ትኬት ገዝታችሁ በተቀደሰው የራስ ስነ ስርዓት በመገኘት አባቶቻችሁን እንኳን አደረሳችሁ እንድትሉ በእናታችን በቅድስት ድንግል ማርያም ስም ጥሪያችንን እናስተላልፋለን ለማለት ነው። ስለዚህ ሁላችሁም በተለይ በዚህ ጉዳይ ላይ የመንበረ ብርሃን ካቴድራል ሰንበት ትምህርት ቤት ተሳታፊ መሆን አለባችሁ። በዋናነት የሌላ አብያተ ክርስቲያናት ለሌላ አብያተ ክርስቲያናት ንቁ ተሳትፎ ስታደርጉ ትታያላችሁ። በእኛ ቤተ ክርስቲያን ጉዳይ ላይ ግን ቸል ትላላችሁ የሚል ሐሜትም ስላለ ትኬቱን ከዛሬ ጀምሮ በመሸጥ በጸሎተ ሐሙስ በስቅለት ሁሉ አብራችሁ በመሸጥ እንዲሁም በዕለቱ ደግሞ መንፈሳዊ መዝሙር በማቅረብ በሚገባ እንድትሳተፉ ምዕመናን ደግሞ ሁላችሁም ከላይ እንዳስተላለፍኩት ዛሬ ትኬቱ ከውጭ በኩል ይሸጣል፣ አብርሃም አዳራሽም ይሸጣል። ሁላችሁም ትኬቱን ለበረከት እንድትገዙ በዋናነት በራት ግብዣው ላይ እንድትገኙ ነው ዋናው መልእክቱ። ምክንያቱም ቢያንስ የእኛ አባላት 700 ወይ ደግሞ 1000 ሊሆን ይችላል ህዝቡ ማክሲመም። ግን ቢያንስ እንኳን 300 እና 200 ሰው መገኘት ነበረበት። ገራት አይገኝም። ሰው መገኘት አለባችሁ። በእውነት ቤተ ክርስቲያናችሁ ጥሪ ስታደርግ መልእክት ስታስተላልፍ መስማት የናንተ ነው። እኛ ደግሞ ለናንተ ቤተ ክርስቲያኗ ታዛዥ ናት እና በእውነት በዚህ ብዙ ስራዎች እንደሚሰሩ ቀደም ብለው ሊቀ ካህናት ጠቆም አድርገዋል። እሱም በሌላ ጊዜ ሰበካ ጉባኤው ተስተካክሎ ስለሚያመጣው እንትናለን። ለሁሉም ነገር ግን መተባበር አስፈላጊ ስለሆነ በእራት ግብዣው እንድትገኙ በድንግል ማርያም ስም እንጋብዛችኋለን። ትኬቱንም አደራ ሁላችሁም እንድትገዙ የምትወዱን ከሆነ እመቤታችን የምትወዱ ከሆነ ትኬቱን በመግዛት ተባበሩን ለማለት ነው። ወስብሐት ለእግዚአብሔር። በዛው ቁጭ ባላችሁበት ጸሎተ ፍታት እናደርጋለን። እንቀጥላለን። አትነሱ፣ እዛው ሁኑ። ዲያቆን ዳዊት አሮንን ይጥሩት። አሮንን ይጥሩት። ይምጡ እንጂ እሱ በእንተሎ ነው የሚያድሱ አባ ኖ ና እንጂ አውጥተዋል። እግዚአብሔርን የተዘጋጀ ፕሮግራም ስለሆነ ለሰዋታችን እንዲዝናት ያስገድለን
ስሉስ ቅዱስ መሐረነ ስሉስ ቅዱስ ስማከነ ስሉስ ቅዱስ ዘሳሐረ ተንስ ቁጭ በሉ ነው ያልኩ። የዛው ቁጭ በሉ ቁጭ ተብሎ ነው የሚደመጠው። ተሳለን ሰላም ለኩልክሙ። በዚህ ሙቀት ሁሉን የሚይዝ የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔርን ዳግመኛ እንማልደዋለን። የሕያዋን ጌታ የሙታን ሕይወት ተስፋ ለቆረጡት አለንጃ የተቸገሩት የሚረዳ ኃጥአንን የሚያነጻ ሞትን ያጠፋ የሰይጣንን ወጥመድ ቆርጠ ለሰው ትውልድ ሕይወትን የሰጠ አቤቱ ወደ አንተ እንለምናለን ማልዳለን። ለዘላለም የማትሞት ነህ። ሕይወትን ሰጠን በአንተ ዘንድ በሃይማኖት ስለሞቱ አበው ቀደምት ሊቃነ ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት አናጉንስጢስ ወመዘምራን ወደናግል ወሕፃናት በእንተ ነፍሳት አግብርቲሁ ኩሎሙ ሕዝበ ክርስቲያን በእንተ ነፍሳት አግብርቲሁ ኩሎሙ ሕዝበ ክርስቲያን ዋይማቲሁ ኩሎሙ ሕዝበ ክርስቲያን በእንተ ነፍሳት አግብርቲከ ዋይማቲከ ኩሎሙ ሕዝበ ክርስቲያን ወበእንተ ኩሎም ወለዝየሃለው ዛንተ ጸዋዕከ እሙስተ ሕዝብከ በጽድቅ ወበርት ሕፅን ነፍሶሙ ውስተ መካን ስውር ወበማየ ዕረፍት ውስተ ሕፅነ አብርሃም ይስሐቅ ወያዕቆብ በእንተ ነፍሳት አግብርቲከ ወአዕማዲከ ኩሎሙ ክርስቶሳውያን በእንተ ነፍሳት አግብርቲከ ወአዕማዲከ ኩሎሙ ሕዝበ ክርስቲያን በእንተ ነፍሳት አግብርቲከ ወአዕማዲከ ኩሎሙ ሕዝበ ክርስቲያን ዘለረፍት ስልጣን ቦቱ እግዚአብሔር አምላክነ
ለነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን ለነፍሳት አግብርቲከ ወአእማቲከ ኩሎሙ ሁሉን የምትይዝ እግዚአብሔር ሆይ ስለሞቱ ወንድሞቻችን፣ እህቶቻችን፣ እናቶቻችን ለምናለን ማልዳለን። በእንተ ነፍሳት አግብርቲከ ሁሎሙ ክርስቶሳውያን በእንተ ነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን በእንተ ነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን ኩሎሙ ክርስቶሳውያን መሐሮን እግዚኦ ለነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን። አቤቱ ወገኖችህን ለይተህ አንተ በእውነት በሚገባ ጠርተሃቸዋል። በዚህ ቦታ ስላሉት ሁሉ ሰዎችን ለምንሃለን። ነፍሳቸውን በለመለመ ቦታ በእረፍት ውሃ ዘንድ በአብርሃም በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያት አሳርፋቸው። ወደ ብርሃን በሚመሩ በመላእክት መሪነት በዘላለማዊት ማደሪያ ውስጥ ነፍሳቸውን አሳድር። ስጋቸውንም ትንሣኤ በሰራህባት በቀጠርሃት ቀን አስነሳ። በማይታበል ተስፋምን ቅዱስ ብሩክ እንደመሆኑ መንግሥተ ሰማያትን አድላቸው። ለአገልጋዮች ከዚህ መሄድ እንጂ ሞት የለባቸውምና በድለውም ቢሆን የተሰራባቸውን ቢኖር ሰው እንደመሆናቸው ይቅር በላቸው። ቸርና ሰውን ወዳጅ አንተ እግዚአብሔር ነህና በፊት ከኃጢአት ንጹሕ የሆነ የለምና። በዚህ ዓለምስ አንድስ እንኳ አንዲት ሰዓት እንዳሳት ቢኖሩ የነፍሳቸውን መንገድ ያለመከልከል አቅንተ ስጥ። የሚያረጋጋና የሚያሳርፈውን ቅዱስ መንፈስን ለሰዎቻቸው ላክላቸው። የሚያረጋጋና የሚያሳርፍን ቅዱስ መንፈስን ለቤተሰቦቻቸው ላክ። የሚያረጋጋና የሚያሳርፈውን ቅዱስ መንፈስን ለቤተሰቦቻቸው ላክ። ጠባቂ ሁና ድል በክርስቶስ በእርሱ ያለ ክብር ስላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዓለመ ዓለም። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ኪርያላይሶን 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 እግዚኦ አይረብ ነፍሳት አግብርቲከ ወአእማቲከ እግዚኦ መሐረነ ክርስቶስ
ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኪርያ እግዚኦ አይረብ ነፍሳት አግብርቲከ ሎም ክርስቶሳውያን እግዚኦ ማረነ ማረነ ክርስቶስ እግዚኦ ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን እግዚኦ አይረብ ነፍሳት አግብርቲከ ወአዕማዲከ ሎም ክርስቶሳውያን አለኖ በላሉ የትኛው ቀዳሹ የለም። ቤዛ የሆኑት ቅዱስ ቤተክርስቲያንን ጠብቃት። ለንጹሕ ወገንና ቅዱስ ሕዝብ ማደሪያ ትሆን ዘንድ የጠራሃት ወደዚህ ቅዱስ ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ነው የብላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የበደላችሁትን በደል ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ነው ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ እናት የምትሆን የእመቤታችን የቅድስት ድንግል ማርያም ልጅ ባለፈው ይቅር ይበላችሁ በሚመጣው ይጠብቃችሁ ለዘላለሙ። ኩሉ ፍጡራን ወፍጡራን ይረሴን ይረሴክሙ ድንግል መንግሥተ ሰማያት እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 ጊዜ እግዝእትነ ማርያም ብሎ ስናውቅ በድፍረት ሳናውቅ በስህተት የተሰራውን ሁሉ መሰረት እግዚአብሔር ያሉ ምስለ
እኔ ከስመረጠው አፕሴት ይመጣል፣ ታዘጋጅ አዳራሽ ይመጣል። እኔ መልከጼዴቅ አዳራሽ ይዤ እመጣለሁ። በዚሁ በስነ ስርዓት እንለበትና ሰሞነ ሕማማቱን በስርዓት እንቀበል። አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምናረፈዳችሁ ዛሬ ያው ሰዓቱ ትንሽ ሰፋ ያለ ስለሆነ አቆይተናችኋል። እዚህ ታላቅ ይቅርታ እንጠይቃለን። ያው እንግዲህ የሁላችንም ነው ሁኔታው። አሁን ልናገር የፈለግኩት ስለተነገር ጀምሮ ምንድነው የሚባለው ሳምንቱ ሰሙነ ሕማማት ከ6 ሰዓት ጠዋት ጀምሮ ቤተክርስቲያናችን ክፍት ነው እና በሕማማት የሚነበሩ የተለያዩ ሕማማት አሉ። ጊዜ ያላችሁ ስራ የማይኖርባችሁ ከጠዋት ጀምሮ እስከ እኩለ ቀን እንቆያለን። እዚያ ደግሞ ማታ ደግሞ ስራ ሰርተው ለሚመጡ በረከቱ እንዳይቀርባቸው እናቆያቸዋለን። የማታውን በስንት ጀምሮ 5 ፒኤም በዚህ ሀገር አቆጣጠር 5 ፒኤም ማለት የ11 ሰዓት ነው በእኛ በኢትዮጵያ እና እዚያን ጊዜ ጀምሮ እንዲመጡ 5 ፒኤም ማለት ነው። ይህንን በአክብሮት እናሳስባለን። እግዚአብሔር ይጠብቃችሁ። በደዌ ወሕማም በለዛማዊ እግዚአብሔር በሰላም